ልጆች እናት ነሽ። ልጆችሽ ምንም አይነት ነገር ቢሆኑብሽ በኋላ እንዳታዝኒ። እኔ ሰራተኛ ነኝ፣ እኔ ታዋቂ ነኝ፣ ለኔ የሚከላከልልኝ ሰው አለ እባካችሁ ብዬ ደጋግሜ ተናግሬያለሁ። ሀቡ ተናግሬያለሁ ብያለሁ። ከዛ ውጪ አንድ ነገር ልንገርሽ፣ እኔና ኢክሩ ጓደኛ ነን፣ በጣም ጓደኛ ነን። አሁን አይደለም የድሮ ጓደኛ ነን። ግን ልንገርሽ እኔ ማንም ተጠቃሚ አይደለሁም። መፈመስ አለመፈመስ ያንቺ አስተሳሰብ ነው። እኔም ሰው ቤት ነበር የምሰራው። ከሰው ቤት ተነስቼ ነው እዚህ የደረስኩት። እኔ እሰራለሁ፣ ሰራተኛ ነኝ። ስለዚህ ፌመስ መሆን ብርቅ ነው እንዴ? ድንቅ ነው እንዴ? አይደለም። ስለምሰራ አገኝቻለሁ፣ እግዚአብሔር ይመስገን። ተለውጫለሁ፣ እግዚአብሔር ይመስገን። ከዛ ውጪ እኔ ኢክራምን ተጠቅሜባት ከሆነ ይሄው ትናገር። ምን ሀቡ አብሬ ድሬ ሁዬ እኮ ነው የምልሽ። ኢክራም ትናገር። የተጠቀመችብሽ ነገር አለ ሳሪ? ኢክራም እኔ ምንም ስለዚህ ነገር ተናግሬም አላውቅም። ሀቡዬ ገብቶሻል? ሳሪ አንቺ ጓደኛ በመሆኗ የተከፈላት ነገር አለ፣ ያገኘችው ጥቅም አለ። ለምን እንደዚህ እያሏት ነው? ሳሪ ኢክራምን ተጠቅማባት ጣለቻት፣ ኢትዮጵያ ስትሄድ ረሳቻት፣ ተወቻት እያሉ ነው ስለማያውቁ እነሱ። እናንተ ማብራሪያ ሰጥቻ ከዚህ በፊትም ብዙ ነገር ተብላለች በዚህ ጉዳይ ላይ ጊቢና ተናገር ያለች። ስለዚህ ነገር ማውቀው ነገር የለም። በውስጥ መታ አንዷ ሳራና ሪም አስደግመውብሻል የሚባለው እውነት ነው አለችኝ ማለት ነው። እንዲህ አይነት ነገር በፍጹም የለም። ብሎክ ነው ያረኳት። በፍጹም የለም ብዬ ለሳራ ጨመሯት። እዚህ ውስጥ ሪም እና አንቺ ጓደኝነት አላችሁ? እንዲያብራችሁ ስራ የሆነ ጊዜ ከሪም ጋር ትሰሪ ነበረ። ከዛ ጓደኛ ነበርን፣ እንደ ጓደኛ ነበርን ማለት ነው። ብዙ ነገር አሳልፈናል። ስለዚህ ሳራ ነጂ ራስሽን ጠብቂ፣ እከሌ እንዲህ እያለችሽ ነው፣ ገብቶሻል? እንዲህ እየተባለ ነው ከማለት ውጪ ምንም የተናገርኩን ነገር የለም። ገብቶሻል? ሰው የፈለገ ይረዳል፣ ያግዛል፣ ያልፈለገ ይተዋል። አሁንም ትችቶች አይቆሙም። ያ ማለት ደግሞ ኢክራም ብላለች አይደለም። እኔ ብዙ ችግር አለብኝ ሀቡዬ። እከሌ እንዲህ አለ የእያንዳንዱን 1000 ሰው ሳራን ቢሰድብ እያንዳንዱን እየተከተልኩ አይደለም አለለም። አጠገቧ ያሉ ሰዎች እንደዛ ሲዘልፉኝ እኔ አልደረሰኝም ቪዲዮ። ሳራ ተው ያለችበት ተነስቶ ነው። ግን ህዝቡ ከምን ተነስቶ ነው እንደዚህ የሚለው? ከምን ተነስቶ ነው? ሳሪ ተጠቅማባት ጣለቻት፣ መተታሰራችባት፣ እድሏን ወሰደች። ይኸውልሽ አቡዬ ይሄ ነገር አንድ ጊዜ ብቻ አይደለም። ለአንዴና ለመጨረሻ ነግርሽና ነው ይወጣለሁ። ምክንያቱም በቃ ጨርሻለሁ። ሀቡ ይሄ አንድ ዛሬ ብቻ አይደለም ሀቡ። እኔ ቪዲዮ ከቀን እልክልሻለሁ። ከቀን ሀቡ ልንገርሽ፣ አንድ ወዳጅሽ የሆነ ሰው፣ አንድ ጓደኛሽ የሆነ ሰው በዚህ ሰዓት፣ በዚህ ቀን፣ በዚህ ጊዜ ሀቡ በርበሬ ላይ እንትን ጨምራችሁ፣ ሽሮ ላይ እንትን ጨምራችሁ ብሎ በሚባልበት ሰዓት ኢክራም ለኔ ነው እንደው መቆም ያለባት። ለኔ ገብትሻል? ለኔ ኢቭን በውስጥ እንኳን መታ ምን ተፈጥሮ ነው ሳሪ አላለችኝ። እኔ እርዱ ሲል ለምን አልቆመችልኝ? መጀመሪያ ለምንድን ነው እኔን ያልጠየቀችኝ? ወይም ደግሞ አሁን ባለው ሁኔታ ነገር ይሄንን ከማየት አንጻር ነው ሰው። ተረዳሽኝ ሀቡ? አንድ ቀን ልንገርሽ፣ እውነት ትመነምናለች እንጂ ጭራሽ አትበጠስም። ምንም ነገር አትበጠስም። ምክንያቱም እውነት ነው። ዛሬ ምናልባት እንደዚህ ሆነ ሊሆን ይችላል፣ ነገ ደግሞ እውነት ነው። እኔ ግን ልንገርሽ ሀቡ፣ ሰርቼ ጥሬ ግሬ ጥሬ ግሬ ለፍቼ ነው ያመጣሁት። ሰርቼ የማንም ቲፎዞ የማንም ድጋፍ አያስፈልገኝም። እግዚአብሔር ይመስገን። እግዚአብሔር በጣም ኃያል ነው ሀቡ፣ ያውቃል። ሰው የዘራውን ያጭዳል። ስለዚህ ኢክራም ጓደኛዬ ነበረች። ከዚህ በኋላ አመሰግናለሁ። ጓደኛዬ ነበረች፣ አብረን ነበርን፣ ብዙ ነገር አብረን አሳልፈናል። ከዚህ በኋላ በኢክራም የምጠየቅበት ምንም ነገር የለም ሀቡ፣ ምንም ነገር የለም። እንዳየሽው 50 ሺህ ብር ነው የረዳች ብላለች። እኔ ግን ከ400 ሺህ ብር በላይ ይሄው ለአንቺ ደረሰ ይሰጥችሻለሁ። ይሄ ደግሞ ሀቡ ለአንድ ሰው ለመነሻም ይሁን ለመድረሻ ታዩ የላኩልሽን ራሱ ቮይስ አዳምጪ። የላኩልሽ እኔና ኢክሩ እንደ ጓደኛ የምናወራውን የላኩልሽን እዩ። ቁጭ ስትይ አዳምጪው፣ ዝም ብለሽ አዳምጪውና ሁሉ ጊዜ ምን ምሳሌ አድርጊኝ። ሰው ሲለወጥ
ሰው ሲያድግ ሰው ሲሰራ ስለማይወደድ ብቻ ነው። ገባሽ? እኔ ማንንም ርዝቅ መወስድ ሴት አይደለሁም። እግዚአብሔር ይመስገን እኔ ራሴ ርዝቅ አለኝ፣ የራሴ ሲሳይ አለኝ። አቦ አመሰግናለሁ፣ ነፃ ስላወጣሽልኝ፣ ገለልተኛ ስላደረግሽኝ። ከዚህ ውጭ ማዕዚም ኤክስኪውዝ ትጠይቃለች። የልጆች እናት ናት፣ ስራ ትስራ። ቱቱም ኤክስኪውዝ ትጠይቃለች። ችግር የለም። ለምን እንደሆነ ታውቂያለሽ? እንደ ጓደኛ ማዕዚ እና ቱቱ ስሜታዊ ሆኖ ስለተናገሩ እሷን ህዝብም ስለተቀየማቸው ይቅርታ ይጠይቃሉ። ሀቡዬ ችግር የለም። አንቺ ተበዳይ ነሽ። እውነቱን ለመናገር ሀቡዬ ችግር የለም። እኔ አልተበደልኩም። ሀቡ ስሚ፣ እኔ ሀቡዬ ልንገርሽ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ስሚ ሀቡ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ለምን እንደሆነ ታውቂያለሽ? ኢክሩ ነው የምላት። እኔ ሰው ሳራ ካለኝ እንዳገለለኝ ነው የምቆጥረው። አመሰግናለሁ አቡዬ፣ በጣም ቴንኪዩ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ወደፊት እኔም የዘራሁትን አጭዳለሁ፣ እሷም የዘራችሁን ታጭዳለች። ቴንኪዩ አቡዬ። ከዚህ በላይ የምትፈልጊው መረጃ ካለሽ ከኔ በላይ ደግሞ እንግዲህ ሪም ጎልድ በዚህ አጋጣሚ ወልዳለች፣ ሳላመሰግናት አላልፍም። ለኢክራም ከኔ የበለጠ በጣም ሰክሰስፉሉና ኢክሩን ሰፖርት ስታደርግ ነበረ፣ ስትሰማኝ ነበረ፣ አይዞሽ ስትል ነበረ። ሪም ጎልድ ናት። ሪም ጎልድን ማንሳት እፈልጋለሁ። ሀቡ ስለዚህ ሀቡዬ ከዚህ በላይ አልቋቋምም። ምክንያቱም ለምን እንደሆነ ታውቂያለሽ እኮ። ምንድነው ማትቋቋሚ? ሳሪኒ እንድናገር እድል አልሰጠሽኝም። ጉዳዩን እንዳየሁት ከሀቅ እስከ ኢክራምን ጠይቄ ደብተር ላይ ጽፌ እንደተረዳሁት አንቺ እዚህ ጋር ተበዳይ ነሽ። አንቺ ያደረግሽው ለእኔ 8 ደረሰኝ ልከሽልኝ ካልኩሌት አድርጊያለሁ። አንዲት ጓደኛዋን ኢትዮጵያ ገብታ 562,000 ከሚዲያ ለምናም ከራሷም ከኪሷ ረድታለች። ከዚህ በላይ አንድ ሰው ምንድነው ለአንድ ሰው ሊያደርግ የሚችለው? ተው፣ የእናታችሁ ልጅም እኮ ቢሆን ያቅሙን ሞክሮ ካልቻለ ህይወት አላት እኮ እሷ ዳር አላት፣ ስራ አላት። አትወጣም። ቆይ ልንገርሽ ሊሄድ ስለሆነ እንደሚሄድ ሳራ ታውቃለች። እነዛ ከኤርፖርት ተመልሼ ሳለቅስ ኢክሩ እንዴት ሆንሽ ቀረሽ መጣሽ አላለችኝም። ረጅም ጊዜ ማለት ነው። ገብቶሻል? እኔ ስሚኝ አዳምጪኝ። አለ ማለት የኔ መብት ነው። ምክንያቱም አቡዬ ለምን አላልሽኝም ብለሽ መውቀስ ያለብሽ እኔን ሲሆን ሳለ እኔ እኮ አቡ ጎርፍ ተጥለቅልቆብኝ ቤቴ አይተሻል። ፊ እንጀራ ጎርፍ ተጥለቅልቆብኝ ቤቴ ውሃ ገብቶብኝ ይሄ መብቴ ነው አለ ማለት ውሃ ገብቶብኝ ተጥለቅልቆብኝ ስንት ቀን ስራ ፈትቼ እንደገና ገብቼ ሰፖርት አርገውኝ እኮ ነው። በጣም ነው እንዴ ኢክሩ እንዴት ነው ሽምላት እሷን ለምን አላለችኝ ነው? አንቺ ስለምን አላልሻትም? ጎርፍ ተጥለቅልቃ ወድቃ እንደገና እንደ አዲስ የተነሳች ነው ይቀድማል። እኔ እኮ ኤርፖርት እንደዛ ደም ሳለቅስ አንድ ጓደኞቼ እንዴት ሆንሽ ለምን ተመለሽ ምን እየተሰማሽ ነው እኮ ያለኝ የለም። ብቻዬን ነው እርር ብዬ የቀረሁት ማለት ነው። እንደውም ቂምም አልያዝኩም። በቅርብ አውርቼ የድሮ ቪዲዮ አግኝቼ አየሽ ሳሪ ብዬ ላኩላት እንትን አለች። እኔም እኮ አሁን ብቸኝነቴን በጣም ነው የምወደው። ምክንያቱም ማንም እንዲቆምልኝ አልፈልግም። ካሁን በኋላ ራሴን ወክዬ መናገር እችላለሁ። እርዳታም ስፈልግ ወጥቼ እናገራለሁ። ኢንሻአላህ ከዚህ በኋላ እርዳታ የሚባል ካፌ አይወጣም። ያሁኑ ችግር የለም፣ እረዳለሁ፣ ስራዬን ጀምራለሁ። ማንም አያስፈልገኝም። እኔ ጓደኝነቱን አንድ ሰው ካልፈለገ እኔም አልፈልግም። ገብቶሻል? እንደዚህ ተከባብረሽ በርቀት ይሻላል። ጠንቋይ ለሚባለው እኔ እስካላልኩ ድረስ ህዝብ እስካለ ድረስ እኔም ለማኝ እየተባልኩ ነው። አዲስ ነገር እኮ አይደለም። እኔ እንዲህ አይነት ነገር ውስጥ የለሁበትም። ሰው ራሱን ችሎ ለሚሰራው ቪዲዮ ኢክራም ብላኛለች የሚል ከሆነ ቤቱ ክፍት ነው። እኔ ልፈር መጥቼ እስካላልኩ ድረስ ጥፋተኛ መሆንበት ምንም ምክንያት የለም። ስልኬ ተሰብሮ ነበር። አንድ ራይት ነው አይደል የሚያሳይሽ ዋትስአፕ ረጅም ላይቭ ላይ ገብቼ ትርፍ ስልክ ያላችሁ ላኩልኝ፣ ስልኬ ተሰብሯል፣ ፎቶ እልካለሁ፣ እባካችሁ ትርፍ ስልክ ያላችሁ ላኩልኝ ስል ነበር። ላይቭ ላይ የተቀዳ ቪዲዮ ታያለች። እና እኔ ከታም ትቼ ነው እንደገና እንትን የምለው? እስቲ ንገሪኝ ሀቡዬ፣ የኔ ጥፋት እዚህ ጋር ምንድነው? ከመወቀጥ በጓደኞቼ ከመሰደብ አብረን በልተን አብረን ጠጥተን ኢክሩ ወንድ ይባላል እንዴ? ነው እኮ ነው ይሄ። በጣም ያሳፍራል። ከድሮም አይወዱኝም ማለት እኮ ነው። የሆነ ቀን ነው የሚጠብቁልኝ። ገብቶሻል? ለመሳደብ ቀን ነው የሚጠብቁልኝ ማለት ነው። ያው እንዳለችው የሰደቡሽ 3 ናቸው። ማዛ፣ ሃይሚና ማን ያላችሁት ጋይስ? ቱቱ ሹር እኔ እዛ ዱባይ ሆኜ ቢሆን አይሰድቡኝም፣ እየሰራው ቢሆን አይሰድቡኝም። አገዝናት ብለው ያወሩት ስላረጉልኝ ነው። ያደረገ ሰው ደግሞ ከልቡ አያወራም።
ገብቶሻል? ለጓደኛሽ እኮ ነው ያረክሽው እንድትለወጥ ነው። ምንም ማረገችው ምንም ያቺ ልጅ ተቸግራለች። ከጎኗ እንደመሆን እንዲህ መሳደብ አለብሽ እንዴ? መዓዛ ምን አርጊያትም የደርሽባት ገብቶሻል? ህዝብ ይፍረድ አሁንም ማለት ነው። እኔ ጥፋተኛ ከሆንኩ ሳራ እኔ የከፋኝ ደግሞ በሳራ ለምን አላስቆመችም? አቁሙ ያለችበት ቪዲዮ እኔ አልደረሰኝም። ገብቶሻል? እንደዛም ሆኖ ራሱ በቂ አላስፈላጊ ነገር ውስጥ እየገባችሁ ነው። ኢክሩ አውሪያ ስትፈራሁኝ። ምክንያቱም የሚታየው አክት በጣም ነው የሚያስጠላ። ገረኝ ይከፋኛል። ምክንያቱም አሁን ከፍቶኝ ነው ያለሁት አቡዬ ገብቶሻል? ስለሌላው ደግሞ እኔ ይቅርታ አልጠይቅም። አቡዬ ምን አድርጌ አሁንም 27000 ሰው አለ አይደለ? እኔ እዚህ አይነት ማዛ ሃይሚና ቱቱ ስሜታዊ ሆነው ለሳራ ተደርበው በማያገባቸው ገብተው ስለተናገሩሽ እነሱ ይቅርታ ይጠይቁሻል ነው ያልኩት እንጂ እኮ አንቺ ይቅርታ ጠይቂ አላልኩም። ግን ተበዳይ በህዝቡ ነው የተበደለችው እኮ ሳራ ባንቺ አይደለም። ህዝቡ በማያውቀው ነገር ገብቶ አቡዬ ከፋኝን የነገርኩሽ አቡዬ ከኤርፖርት ስመለስ እንዳለቀስኩ ማንም አይዞሽ ያለኝ የለም ከጓደኞቼ። የት ላይ እንደሚቀድም እንጠያየቅ። መጀመሪያ ሳራ ጎርፍ ገባባት ወይስ መጀመሪያ አንቺ ከኤርፖርት ተመለሽ? የቱ ነው የቀደመው? ቀድሞ የተፈጠረው እኔ መሰለኝ ኦልሞስት 2 ወር ነው ምናምን ሊሞላው እኮ ነው። ስለዚህ አንቺ ከኤርፖርት ስትመለሽ ስላልጠየቀችሽ ነው ሱቋ ጎርፍ ሲገባ ያልጠየቅሻት? ምንም አልያዝኩም። ምን ያላቅም እንዲህ አይነት ነገር ሀቡ። የሱቋን ጎርፍ መግባት ደግሞ ወላሂ የተቀዳ ቪዲዮ አየው። ጌም ስትጫወት እንደነገርኩሽ ኮኔክሽኔ የለም። ሁለተኛ ስልኬ ተሰብሮ ነበር። ከሞተር ወድቄ ስልኬ ምናምን ተጋግጬ ነበር። አንድ ራይት ነው የሚያሳይሽ ዋትስአፕ ስልክ ላኩልኝ እባካችሁ፣ ትርፍ ስልክ ያላችሁ እንትን ላይፍ ስገባ ራሱ ብዥ እያለብኝ ነው ብያለሁ። በዚህ እንዴት እኔ እወቀሳለሁ? እስቲ ንገር። ስልኬ ተሰብሮ እንደ ጓደኛ ስለምትወድሽ እንጂ አንድ ሰው እኔ አሁን ልጠብቅ የምችለው ከምወደው ሰው ነው። እማልወደው ሰው ምናገባኝ አልጠይቀኝ። አሁን አንቺም ስለምትወጃት ኢክሩዬ አዳምጪኝማ ማሪ፣ አንቺም ሳሪቲን ስለምትወጃት ጓደኛሽ ስለሆነች ብዙ ነገር አብራችሁ ስላሳለፋችሁ ሳትጠይቅሽ ከኤርፖርት ከአንዴም 3 አልሳካም ብሎሽ ከኤርፖርት ስትመለሺ እንዴት ሆንሽ አይዞሽ አለማለቷ ያስቀየመሽ አንቺም ሳሪቲን በጣም ስለምትወጃት ነው። ሳሪም ደግሞ የእሷ ሱቅ ጎርፍ ገብቶ ወድቃ እንደ አዲስ ሰፖርት ተደርጋ ስትነሳ እንዴት ሆንሽ ያላልሻት ሳሪቲ የከፋትም ስለምትወድሽ ነው። ገባሽ? ሁለታችሁም ስለምትዋደዱ ነው እንጂ አንድ ሰው የማይወደው ሰው ጠየቀው አልጠየቀው አይገርመውም። ገባሽ? አንድ የማያውቅሽ ሰው ለምን ከኤርፖርት ስመልተ አልተሳካልኝም ስመለስ አልጠይቀኝም ብልሽ አትቀየሚውም። ሳሪ ስለሆነች የተቀየምሻት ስለምትወጃት። ገባሽ? እሷም ደግሞ ስለምትወድሽ ነው። ሱቋ ጎርፍ ሲገባ እንዴት ሆንሽ ስክሪን ሪከርድ አይቻለሁ ላይቭን አላየውም ብለሻል። ስክሪን ሪከርዱን እንዳየሽ ሩጠሽ ሄደሽ ዋትስአፕ ላይ እንዴት ሆንሽ ሳርዬ ተስተካከለልሽ ወይ ሱቅሽ ቆመልሽ ወይ ብለሽ ስላልጠየቅሻት ቅር ያላት እሷም ስለምትወድሽ ነው። የሰው ልጅ የሚጠብቀው ከሚወደው ሰው ነው። ከማይወደው ሰው ምንም ነገር አይጠብቅም። ካላስተመለሰች አወራች እሷን አውርታ ምናምን ነገር እንዳልተሳካ መሰለኝ አወሩት። ከዛ የኤርለታ ምን አልኳት እኔ ሀቡዬ አማኖ ኢድ ሙባረክ እንኳን አደረሰሽ ስሚ። ከዛ እሷ ብላለች አበቅ አየሽው እንኛው ኢድ የረመዳኑ ኢድ ማለት ነው። የረመዳኑ ሀቡ ከ2 ወር በፊት ትናንትና አረፋ ነው ሰው 2 ወር ላይ ከሙኒክ ካገናኘችኝ በኋላ ኤጀንት ይዤ ተመልሻለሁ። ከዛ በኋላ እኮ እኔ 2 ተመልሻለሁ። ላይቭ ላይ ሳለቅስ ነበር። ሀቡ የታለ አሁን እኔ ኢድ ሙባረክ ካልኳት በኋላ ኢክራም ምን ላከች መሰለሽ? ተመለስኩት ረመዳን ላይ ነው 2 የተመለስኩት። ከዛ በኋላ የረመዳን የኢርለታ እኔ እንኳን አደረሰሽ አልኳት የኢርለታ። ከዛ በኋላ አቡ እሷም እንኳን አብሮ አደረሰን ካለች በኋላ ቪዲዮ ላከችልኝ። ቪዲዮ ስትልክልኝ እኔ ምን አልኳት? ወይኔ ጊዜ ብዬ መለስኩላት። ደህናው ጊዜው ጥሩ ጊዜ እንደውም እንጻጻፋለን። እኔ ልኬልሻለሁ አቡ 22 ደቂቃ ምናምን ጀስት በቃ የምናወራው እንድትለወጥ አንድ ቮይስ ላይ ምን እንደሚል ታውቂያለሽ? እኔ እንኳን ከኋላሽ መጥቼ ሀቡ እንደው ስወድሽ ቁጭ ስትይ ዝም ብለሽ አዳምጪው፣ ዝም ብለሽ ብቻ አዳምጪው። እኔ እንኳን ከኋላሽ መጥቼ ስበልጥሽ አይሰማሽም ወይ?
አትጎብዥም ወይ? ሰማኝ አትጀግኝም ወይ? ኢክሩ ጎብዢ፣ ጀግኝ ለራስሽ። ከእኔ ማሰማት ሀቡ ክፈችው ካልሽኝ ጊዜ ካለሽ እውነት እኔ ላሰማሽ እውነት። እሺ ያው ከፍቷለሁ እኔ እንትን ስላለኝ ከላይ ክፈችው። እስኪ ስፒከር ምናልባት የሆነ ሰው ስም ሜንሽን ከተደረገ በጣም ሶሪ። እንዳለችው ኢክሩ ላይክ እንዴት ልበልሽ፣ ለእኔ ተቆርቆራ የጠየቀች ነገር አለ። ሀቡዬ ግን አንቺ ቁጭ ስትይ ወይ ስሚውና የእውነት እንደዚህ አይነት ነገር ነው ወይ ንግግራችሁ? በይ እኔና እሷ በደንብ ነው እንትን የምንለው። ከፈለግሽ ያው ሜንሽን ሰው ስል እንትን ስለሆነ ማለት ነው ላይክ በፖዚቲቭሊ ነው አይደል? አው ያው ተጠንቀቂ ምናምን የምትለው ነገር ስላለ እንትን እንዳያረጋት ከማለት አንጻር ነው። እሱን ወይ እንትን ትዩና ትቆርጪውና አንቺ ሌላውን ነገር እስኪ ስኛው ነው አንደኛው ስክሪን ሪከርድ ላይ ነው፣ ሁለተኛው ላይ ነው የሰው ሜንሽን ያለው። ሀቡ ይኸውልሽ እንደዚህ አርጊ ነው ቪዲዮ ያረኩት ቀኑን እንድታዩ ከማለት አንጻር። ሀቡ ይኸውልሽ እኔ እንደዚህ አላሳየም እኮ ድምጽ ብቻ ነው ማስማማ። አይ ድምጽ የሰው ስም ሜንሽን አለው እዛ ላይ ስለሆነ ብዬ ነው ይኸውልሽ። ስለዚህ ምናልባት ጥሩ ስላልሆነ ይቅርታዩ። ግን አንቺ ስሚው ደግሞ አንደኛው ነው ሁለተኛው እኮ አቡዬ የእንትን ነው የልጅቷ ብር እንደላከችል። አንዱ ግን ሀቡ 22 ምናምን ደቂቃው የኔና የኢክሩ በምን አይነት ፍቅር ውስጥ እኔና እሷ እንደምናወራ ጌም ይሻላል ብር ምክንያት እንደነበር በቃ ያንን ነው አንቺ ቁጭ ስትይ ስሚው። ከዛ ሌላ ነገር የለው ነገር መልስልሽ አውቃለሁ። አልሰማሽም ወይ ስትመክሪ እኔ አልሰማሽም ወይ? አሁንም ቢሆን እኮ ለስራው እኔ አልተሳካልኝም እንጂ እኮ ሀቡ ሞክሬያለሁ አይደለ? እኔ ዋሽቻለሁ እንዴ? አልዋሸሁም። ሞክሬ አቃተኝ ለመስራት አግዙኝ ነው ያልኩት። አንድ ቀን ዲስሪስፔክት የሚያደርግ ነገር ተመላልሰንም ተነጋግረንም አላውቅም። ሳራ እኔን ጎርታኛለችም ብዬ አላውቅም። አግዛኛለች ብያለሁ። የዛኔ እንትን አሁን ልክ ሳራ ሱቋ ጎርፍ ሲገባ ስክሪን ሪከርድ ስታይ ለምን ሄደሽ ሳሪቲ እንዴት ሆንሽ ሱቅሽ ተቋቋመልሽ ወይ ብለሽ አልጠየቅሻትም? በዛ ነው ሳሪ ያለው። በእህቴ ስልክ ነው የምጠቀመው። ስልኬ ተሰብሯል። ሀቡዬ ገብቶሻል? ሲስተር ስትመጣ እጠቀማለሁ። ደግሞ ብዙ ጊዜ ብያለሁ፣ ስልክ ትርፍ ያላችሁ ስጡኝ፣ ላኩልኝ። አሁን እኔ የመግዛት አቅም የለኝም ብያለሁ ሀቡዬ ብዙ ጊዜ። ስለዚህ እናንተ የተቀየማችሁት በዛ ነው። አንቺ ከኤርፖርት ስመጣ አልጠየቀችኝም ላልሽው ኦልሬዲ ለመጠየቋ ማስረጃ ቮይስ አቀረበች። የኢለታ እንኳን አደረሰሽ ብላሽ ኦልሬዲ ለሶስተኛ ጊዜ ከተመለሽ በኋላ ሁለቴ እኮ ተመልሻለሁ ሀቡ። ያንን እኮ ቲክቶክ ላይ በደንብ ነው ከኢድ በኋላ ተመልሻለሁ። አዎ መጀመሪያ አላየሁም። ከኢድ በኋላ እኔ ይኸውልሽ ሀቡዬ እንትና ታሜ ያስመረቀው ሁለተኛው ወር አካባቢ ነው። የዛን የተላላክ ነው። ያንን ናፊ ፋሽን አጋጣሚ ምርቃቱ ላይ አገኝቻት አውርተናል። ሙኒትም አገኝቻት በምን አይነት ነው መንገድ የምትመጣው ምናምን በሚለው ነገር አውርተናል። ከዛ በኋላ እንደነገርኩሽ አላወራሁኝም፣ ምንም አላልኩኝም። ሀቡ እሷም ሱቄን ስላልጠየቀችኝ እኮ አልከፋኝም። ከዛ በኋላም እኮ እንኳን አደረሰሽ ብያታለሁ። ሀቡ ብያታለሁ። እኔ አልከፋኝም። ተረድተሽኛል? ግን ምን መሰለሽ ሀቡ ኢክራም እንዴት ዛሬ መጣች? ላይክ እንዴት ዛሬ እኔ ሰሞኑን ያለው ሁኔታ ሀቡ በአንድም በሌላም ሰበብ እንደውም ምን አልኩሽ አንቺ ሀቡ እኔ ሀቂ እንዲወጥ በተለይ እኔ ሱመያ የምትባል ሴትዮ ቦልኪያታለሁ ሀቡ። በዚህ አይደለም የቦለኳት ይመስለኛል፣ ድሮ ነው። አሁንም ሰው ልኮልኝ ላኩልሽ፣ ድሮ ነው የቦለኳት እና በጣም እየተዛመተ ሲመጣ ምን አልኩሽ አቡ እኔ ሀቂ ማውጣት ፈልጋለሁኝ ቢኮዝ ኦፍ የቢዝነስ ሰው ምናምን ስለሆንኩ ሳይሆን በቃ እስቲ እንደው ደስ ይበል ከሷ ይስሙ ብዬ ስልሽ አንቺ ችግር የለም ሳሪቲ ስትይ ሀቡዬ የግርግር ይለፍልኝ አላልኩሽም? ይሄ ይለፍልኝ ሳ በቃ አለቀ ካስ ይሄ ነው። ከዛ ውጪ የምርም እኔ ኢክራምን ጎድቻት ከሆነ አሁንም በእሷ ተጠቅሜ ሳንቲቦች የተለያዩ ዋቴቨር የሰው ምስክር አያስፈልገኝም፣ የቮይስ ምስክር አያስፈልገኝም። ሀቡ ችግር የለም። ዋናው ቁም ነገር እነሱ ለሚጠይቁት ፐርፐዝ ወይም እነሱ እኔ ላዋሉት አላማ ነፃ መሆኔ ነው። ከዛ ውጪ ሀቡ የሰው ልጅ በህይወት ካለ የዘራ ነው እናጭላለን አይደል? ይሄ ነው። ስለዚህ ጊዜ የሁሉ ነገር ነው። ጊዜ ሁሉንም ነገር ያሳያል። እኔ ደግሞ የሚዲያ ሰው ነው ሀቡ። ለምን ተቻችሁ ምናምን ማለት ምንም ነገር ቢባል ኦልሬዲ ባለቤቷ ባለጉዳዩ መታ
ሳራ ምንም የበደለችኝ ነገር የለም አይደለ? እሺ አንዴ አሁን ኢክርዬ ተናገሪ። ሪከርድ አድርጉ ጋይስ። ሳሪ የበደለችሽ ምንም ነገር ካለ መተት አሰርታብኛለች ብለሽ የምጠረጥሪ ከሆነ ተጠቅማብኛለች ብለሽ የምታስቢ ከሆነ በግልጽ ተናገሪ እና ይሄ ጉዳይ ለአንደኛ ለመጨረሻ ጊዜ ይዘጋ። ልጅቷ ስራውን በሰላም ትስራ። ቪዲዮ በኋላ እኮ ቪዲዮ መሰራት እኮ አይቀርም። እኔ እዚህ ነገር ውስጥ የለሁም፣ አይመለከተኝም፣ አድርጋብኛለች ብዬም አላቅም። ገብቶሻል? ከዚህ በኋላ የሚያነካካንም ነገር የለኝ ይመስለኛል። በዚህ እኔ እየተጣላሁ እየተባላሁ ባለሁበት ሰዓት ኢክራም ለምን ቸገረውኛል ብላ ቪዲዮ ሰራች ይመስለኛል። ቸግሮኛልም ልል አልነበረም። እንደነገ አረፋ ሊሆን ሲል ገባው ዝም ብዬ ላይ ፈስቲ እንኳን አደረሳችሁ ልበል ምናምን ብዬ ማለት እሷ ላይ ቂም እንዳያስኩ ቪዲዮን አይቻለሁ። ገብቶሻል? በወሬ የሆነ ሰው እኮ ነው የምሰደብበትን ቪዲዮ ሪፖስት አድርጓል። ማና ሳራ ናት ሲሉ ሳራ ብቻ አይደለችም ጓደኛዬ መዓዛ ናት አይቻለሁ ሲሉ ጸጥ አልኩኝ። ከዛ ቪዲዮ እንዳለ ተለጥፎ ገባው ላይፍ እነሱ ሙልጭ ከላይ እስከታች ሲሰዱኝ አይተሻል። እሱም ቪዲዮ አየውና ገብቼ እሪ አልኩ፣ አለቀስኩ። በቃ ስላጣሁ ነው የሚናገሩኝ። ሰጠናት እንደውም የወንዱን አሁን ነው ካንቺ ጋር ነው የምሰማው። በጣም ያሳፍራል ማለት ነው። እና ምንድነው አዎ እንደዚህ ሲሉ እያለቀስኩ ስቅ እያልኩ እንዴት እንደዚህ ይናገሩኛል። ሳራም ገስት ላይ ነበረች ተዋል አለችም። ገስት ላይ ያለች እኮ አረፉ ስትል እኮ ነው ያላየሁም። ትናገር አንድ ቤት ይመረጥ አቡ እሷ ስላላየሽ ነው እንጂ ይሄን ነገር እንዳደግም በድጋሚ አቡ እኔም ልኬልሻለሁ ቪዲዮ አቡ እኔ ጓደኞቼን ተው ያልኩት በኢክራም ነገር ብቻ ሳይሆን አቡዬ በሁሉም ነገር ወላ ማአዚ ወላ ቱቱ ወላ ኤኒዋን እንዲናገርልኝ አልፈልግም። እንኳን አቡዬ ግን ተው ብያለሁ። ገባሽ? ይሄ ፐርፐዝ ሊሆን አይችልም። ባይዘው ወይ ልንገርሽ አቡ፣ ምክንያቱም እኔ ገስት ላይ ሆኜ እንደውም ምን አመጣው መሰለሽ ኦፕሽን እንደውም አልኩኝ ለምን አቡ ቤት አንገባምና በቃች ሀቃችን አይወጣም ምናምን ብዬ ስስቅ ምን አሉ መሰለሽ ልጆቹ አዎ ብለው እንደውም አንቺ ስገቢ አቡ ሳሪ አላሉሽም አሉ። እኔ ልጆቹን ብያለሁ ተው ማአዚ በዚህ ነገር ብቻ አይደለም አቡ። ይኸው አሁን ማአዚ እንዴት እንደሚናገሯት እኔ አውቀዋለሁ አቡዬ የቲክቶክን ባህሪ ብያለሁ። የምለው ደግሞ ለኢክራም ለምናምን አይደለም። እነሱ በምንም አይነት ጉዳይ አትናገሩ እናንተ ስለኔ አቡ በምንም አይነት ጉዳይ በማንም። ምክንያቱም እኔ ሰው ሳጣ ሲቸግረኝ የሚቆምልኝ ስፈልግ ጥሪ እጠራለሁ። ተረዳሽኝ አቡ? ከዛ ውጪ እኔ በተጨቃጨኩ ቁጥር እነዚህ ልጆች ጥልቅ ብለው አይችሉትም ብያለሁ። ይሄ ደግሞ እንደ ሂዩማኒቲ እኔ የሚሰማኝ ስሜት አለ። እኔ ፌመስ ነኝ፣ ይሰደባለሁ፣ ረገጣለሁ፣ ባሌ እኔ ዋቴቨር አሁን ቅድም ያለችው ባልገስታ ዋቴ ምንም ነገር እኔ የሚሰብረኝ ነገር የለም አቡ፣ አልሰበርምም። እነዚህ ሰዎች ግን ሐራም ተረዳሽ ብያለሁ። እናንተ እኔ ጠንካራ ነኝ፣ እቋቋመዋለሁ፣ ችለዋለሁ ነው በቃ። ያው ኮሜንታተሮች እንገሩሽ እኔ አልዋሽ። ያው ቪዲዮ አለ እኮ አይደል? ቆይ ኢክራም ስለማታውቅ ላሰማት። እሱን አይደል ሌላክሽን ነው መጨረሻ ማርያምን ሳሪ እንደዚህ ሆንኩ ስትልበት ስራዋን እርግፍ አርጋትታ ነው እየሮጠች የምትመጣው። ኧረ በጣም ምስኪን ሰው ናት። የዳረች እኔ ለምሳሌ ድራኛለች ሚዜ አርሳኛለች። ሴቶች ከራስ ጀምር ስራ አብራይናት በሉ መናገር ያለብንን ነገር እንናገር። እንዴ ሁሌ አርሳኛለች ሁለቱንም ልጆችን ስወልድ ታዲያ እኔ ምን ሆነ መጥፎነቷ? እሺ ከዛ ደግሞ በዙሪያ ያሉትን ሰዎች ስትረዳ ነው የማየው። እኛ እንኳን ናስ ስንላት እኮ አትልም። እኔ በቃ አለው እናንተ ልጆች አሳደጊ ናችሁ ነው የምትለው። እውነቴን ነው። እኔ ታራቸው አንድ ቀን ነው ጥቅማ የሚያውቁት እነሱ። እንዴ ሁሌ ተሰራታሽ ባካችሁ ገማ ስለታሽም እንዴ ተመስቻለሁ ለወጣም ጣፈቱ ትላላችሁ። ጎበዝ ናት። እኔ ማዚ በዚህ ነገር ውስጥ ሁሉ ታዩኛ የጓደኝነት ምናምን ብለሽ ትይዋለሽ። ሪም ጎልድ ያደረገችው ነገር ማንም ሊረሳ አይገባም። ማንም ገባሽ? ማንም ሰው በቃ አለቅ። ከሪም በጣም ብዙ ነገር ዋጋ ከፍላለች። ብዙ ነገር ከስራ ጀምሮ እዚህ የሪም ኢቭን ገባሽ
ሪም በጣም እኔ በጣም ማርያም ሪም እኔ እንጃ ብቻት ነው ሪም ግን ለዛሬ እኔ እኮ ይኸውልሽ አንድ ሰታት ሊኖርብሽ እኮ አልኩሽ። ኧረ እንደዚህ አልከራከርም። አዲ አሁን ቆይ ችግሩ ምንድን ነው? እኔ በጣም የሚገርመኝ ነገር ችግሩ ምንድን ነው? ምንድን ነው የተፈጠረው ነገር? ይወቁት ምኑን ትጅና ይወቁት ምኑን ይወቁት የሚፈልጉትን ነገር ምን አገባኝ። ስለዚህ ይኸው ሳሪ ተው ብላ ስታስቆማቸው እናንተ ተሰድቤ ሲያልቅ ነው እንዴ ተው የምትዩ? እኔ ተሰድቤ ክብሬ ተነርድድ ካረጉኝ በኋላ ታይ እዚህ ታሪ የሚነካውን ነገሮች ስትናገር ሳራ አልነበረችም። ምን ያለ ቪዲዮ ላይ ብቻዋን ሆና ስክሪን ሪከርደር ያንቺን ፎቶ ለጥፋ ነው ይሄ ከወንድ እየተሸጋገራችሁ ምናምን ብራችሁ በወንድ ጨርሳችሁ ምናምን አቡ እሷ ስትሰደብ እኔ አልነበርኩም። አቡ እኔ የለውም እኔ ተኝቼ ነበረ። የለችም እኔ ተኝቼ ነበረ። በጣም ነው እንዴ እንትን የምትዩ? እኔ የገባሁት አቡ በኋላ ነው። በኋላ ተኝቼ ስነሳ እንትን ብለው ሳያቸው አረ በፈጠራችሁ እናንተ ሰዎች ውጡ። ለምንድን ነው ዝም በሉ ምትይን ምናምን ብለው ራሱ ሲጮሁባት አለ ሪከርዱ ላይ እና አንቺን ሲናገሩሽ እነሱ ሳሪ በሌለችበት ነው የተናገሩት። በሌለችበት ደግሞ እንዴት ማስቆም ትችላለች ሳትኖር? እና እነሱ በቃ ጨርሰናል ሳ እነሱ ለተናገሩት ነገር ሳሪ ኃላፊነት አትወስድም። አሁን ባለሽበት አንዴ ሪከርድ ኃላፊነት አልወስድም። ለሚናገሩት ነገር እኔ ኃላፊነት አልወስድም። የለሁበትማ፣ አይመለከተኝም። አቡ ችግር የለም። አሁንም እነሱ ቢናገሩም ባይናገሩም አቡዬ ልንገርሽ፣ እኔ ተሰምቶኝ ሳይሆን አድናቂዎች፣ ወዳጆች አይተሻል። አንቺም ራሱ ሳሪ የምትፈልጊው ነገር ካለ ምናምን ብለሽኛል። ጀስት እንደዛ ክሊር እንዲሆንላቸው እንጂ እኔ ኃላፊነት የሚወስድልኝ ሰው ሆኜ ተሸከሙልኝ የምል ሴት አይደለሁም። አቡ በጣም ጠንካራ ነኝ፣ ጎበዝ ነኝ፣ ራሴን ዲፌት ማድረግ እችላለሁ። ስለዚህ አያስጨንቀኝ። ግን ስለዚህ አሁን እኔ ኢክራምን መጠየቅ የምፈልገው ነገር አለ። እነሱ ሪከርድ እንዲያደርጉልኝ ስለምፈልግ ነው። ሪከርድ አድርጉልን ጋይስ። ኢክሩዬ እኔ ለአንቺ መጠየቅ የምፈልገው ነገር በሳራ መተት ተደርጎብኛል ብለሽ ታስቢያለሽ? አይሰማም ማሪ። አላስብም ሀቡዬ በፍጹም። እሺ ሳራ እኔ ኢትዮጵያ ከገባው ጊዜ ጀምሮ ምንም አልረዳችኝም ብለሽ ውስጥሽ ያስባል? ኦኬ እኔ ጋር ሳሪ የላከችልኝን ደረሰኞች ደምሬ እስካሁን ድረስ በ2 ዓመት ውስጥ ሳሪ በጌምንም ሆነ በካሽ ከሰዎችም ሰብስባ ከኪሷ አንድ ላይ 262,000 ብር ደረሰኝ ልካልኛለች። በ2 ጊዜ ጌም እና በተለያየ ጊዜ ካሽ። ስለዚህ ይሄ በቂ አይደለም እንደ አንድ ጓደኛ በ2 ዓመት ውስጥ ያገዘችው ብለሽ ታስቢያለሽ? አላስብም ብዬም አላውቅም። ሁሌ እኮ ሰፖርት እኔ ናት እላለሁ። አትናገሩ እዚህ ውስጥ የለችም እላለሁ። አንቺ ሀቡ ብዙ ጓደኞች ሊኖርሽ ይችላሉ። ስለ ጓደኛ በተነሳ ቁጥር ሳራን ይመለከታል እንዴ? ስሟ እስካልተጠራ ድረስ አይመለከትም። ስሟን እየጠሩ ፎቶዋን እየለጠፉ እኮ ነው ቪዲዮ የሚሰሩ። አቡ ስሜ እየተጠራ ይሉኛል እኮ ሳራ አይደለችም ሀብት አይደለችም ጓደኛዬ እላለሁ እኮ። ይሄ እኮ ግልጽ ነገር ነው። ስሜ እየተጠራ አቡ ከዚህ እስኪ